ሳይድ እኮ አልያዝኩም። ይህ ሰውዬ ጠዋት ሌላ ማታ ሌላ እየሆነብኝ ነው። እኔ ታዲያ አልያዝኩም። ያን ቀን እኮ አንተም አለ ሁሉም አለ። እሷ መታ እኮ ሳይድ ቤቱ ሳይድ ስለያዘ ኖ የዛን ቀን አይደለም የዛን ቀንም አይደለም። ከዛ በኋላ ባለው እዚህ መታ እኮ ሳይድ ይዟል። ቤቱ ሳይድ እንትና ማን ነው የአንተ ወዳጅ ማን ነበር ሰው? አንተ የቱርኩን ቪዲዮ አይቼ ሰው ከየት እንደሚያመጣው አላውቅም። ስማቅ ሞትኩ። የአንተ ወዳጅ ሊያ እኛ እዛ እያወራን እያለ እሷ ደውላ እነ ጆከር እና የሆነ ሊያሽ ሆነ የምትለው የምን አባ ወዳጅ ነው የምትለው? ወዳጅ አይደል ልጅ ሊባን ጊዜ ረደሳ አንተ ጎትሽ እና ደውላላት እኛ እያወራን እየተከራከርን እዛው ላይ ብላ የእኛን ላይ እያደመጠች ደውላላታለች። ኦኬ ዞሮ እኔ ጋር ያጋጯት እነዚህ ሰዎች ይመስለኛል ሳስበው መካከል ላይ ገብቶ የሆነ ተንኮል የሰራባት ሰው አለ። እሱ ሳይድ ይዞ እሱ ጋር ተደዋውሎ ወይም ቪዲዮ ልኮለት ያችን ቮይስ አውጥቼ ስላሰማው ያቺ ቅሬታ ሳጭርባት አቀር ኦፍኮርስ እኔ ሳያናግረኝ አሁን ለምሳሌ አንተ ጓደኛዋ ነህ ገባ ምልህ ደውለህ ብለህ እሷን ማውራት የምትችል ሰው ነው። ይሄ ነገር እንዴት ነው የሆነው ምናምን ማለት ትችል ነበር። ገባ ብትጠይቃት ትነግርሃለች። እኔ የለኝም አድሪሷ ምን ቁጥር ምናምን ቲክታክ ላይ ብትጽፍላት ወዲያው ነው የምትመልሰው ለአንተ ማለት ነው። ጀለዛም እድል አልሰጠችም። ያው ያችን ነገር ስለወጣውና ስላሰማው ለመጀመሪያ ያችን ቅሬታ ሳኖርበት አቀር ጀለስም ሮጥ ብሎ መጥቶ አንቺ ጋር ነው የተለጠፈው። በፊት እኔ ጋር ነበር ውረድ አትውረድ ላይ አንድ ላይ ነበርን። እሷም ሮጥ ብላ ብትመጣ አቀበላታለሁ። አማኛው ገብቷል። እሷም ሮጥ ብላ ብትመጣ አቀበላታለሁ። ውረድ አትውረድ ላይ አንድ ላይ ነበርን ከኔ ጋር። ከውረድ አትውረድ በኋላ ጨርሰን ወደ አንተ ቤት መጣሁ። እሱንማ ያቺ ነገራት አቀቅም ያያያዘቻችሁ አይደል? እኔ አለ እግዚአብሔር ምስክሬ ብዙ ነገር ከበር አድርጌ ነበር። እግዚአብሔር በሚያውቀው የእሱ ነገር እንዳይበለሻሽ ብዙ ነገር ችዬ ብዙ ነገር ቆይቻለሁ። ሚስጥሩን ያወጣሁት ፉንፉን ካለ በኋላ ተናገርኩኝ። ህዝቡም አንደርስታንድ አደረገ። ለምን እስር ቤት ሆኖ እንደዛ ከሚሆን ከወጣ በኋላ እኔ ተሰድቤ እዚህ ነው ያለሁት። ስድብ አይለጠፍብኝም። ሰውም የፈለገውን ይበል። አምግድ ዋንስ ነገሩ ከተቀየረ በኋላ ግን ዋናውን ነገር ትናገራለህ። እሱም ያውቀዋል። ለዛ ኤኒዌይስ ያንን ነው የምለው። ግን ከጃኒ ጋር የማትደርስብን ሴት መቼም ቢሆን ክፉ ማትናገር ሴት ስለሆነች እርግጠኛ ሆኜ እነግርሃለሁ። ብትፈታት ደስ ይለኛል። ግን መብት ነው። አይሞቀኝ አይበርደኝ። ገብተዋል። እኔ እኮ ቅሬታ ያነገርኩ እኮ እኔ በፊት በማንኛውም ጊዜ ችግር በሚመጣባትና የሆነ ነገር ሲፈጠር እኔ ነኝ የምቆመው። ቀድሜ የምናገርላት እኔ ነኝ። በድሬዳዋው ጊዜ አሁን ብዙዎቹን እኔ ሽፋን አድርጌ እንትን ስልላት የነበረ ማንም ሊያመሰግን ለሀቅ ነው ነገሩ። ገብቶኛል። እኔ እኮ ተረድቻለሁ። ለዛም ነው ምንም ያልመሰለኝ። ለምን አሁን ሊያሾ ምን እያደረገች መሰለኝ በጣም ያልተነቃ ሌላ ሲስተም አሪፍ ሽቀላ ላይ ናት። አትሰማህም? እሷ አሪፍ ዝግ እየዘጋች ነው በዩቲዩብ። ኧረ አትሰማህም? በእነሱ ታዲያ ቪው ላይ ነዋት ሳሰማኝ ለምባዳ ነ ዩቱብ አልከታተልም እኮ ነገር ቪዲዮ ኃይለኛ ዝግ እየዘጋች ነው። መስሚያ ጥጥ ነው እሱ። በዚህ በእነሱ እየሸቀለች ነው አሁን። አረ ከባድ ሚዛ ለምን ትኩራት። ስለዚህ አትሰማቸው። ማንም ይጮ ሽቀላ ነው። ትቀልዳለህ። ኑሮ ታባላ በቃ ታገዳድላቸዋለች እሷ። አዎ ቀልድ የለም። ቢዩ ከጠነከረ ታገዳድላቸውን ነገር ልንጭ ጆንዳሌንን የደገመች ነው አይደለም የሚመስል ለጊዜው እውነቱን ሳላቅ ነው ብላ ደግሞ ትዞርበታለች። ወደ ጃኒ ትገለበታለች። በእሱም 10 ሺህ ይሰራል፣ በእሷም 10 ሺህ አለቀ። ይሽካና እሷ ይግባባሉ። ፊሽካና ማማ ፊሽካና ሊያሾ ይግባባል። ኧረ አይመቻም። ብዙ የሚግባባ አይመስልም። የጥሬ ስጋን ተሸቀለባቸው። ሲያልቅኛል እንዳትበላ እንፈራለሁ። አሁን ደግሞ ለማየት ያብቃችሁ። እኔ ጃንያ ያልተረዳዎች መስሎኝ ነው ትልና
ጃንን አንተ እኮ ማለት በእሱም 10,000 የአመቷን ዘጋች፣ አለቀ። ምንም የሚያስፈልግ ነገር የለም። በኢትዮጵያ ላይፍ ላይ $10,000 ምን ያህል ጊዜ እንደሚያኖር ማየት ትችላል። ጸዳ አድርጎ ያኖራል። ብልጥ ናት፣ ጎበዝ ናት። ታገኛለች ትዘጋለህ። ኦፍኮርስ እንዴት ነው በደንብ ትሰራለች። ጥሩ ዝግ ነው። በተለይ እንደዚህ ሀት ቶፒኮች ላይ አሁን ለምሳሌ ከእሷ ጎን ብትቆም ሴት ናት ምናምን ብላ አብረው እንትን ይሏታል። ገባ ቪዩ አይኖረው። ስለዚህ አሁን ዩቲዩብ ላይ የምትሰራው ተቃራኒ ሆነ ነው የምትሰራው። ቪዩ ተቃራኒው ሲሆን ቫይራል ይወጣል። ሁለቱ ተጠርታ የነበረ በምን ጉዳይ ነው? እንትን ጎንደር ላይ በነበረው ነው። እናንተ ናችሁ ቀርጻችሁ የሰጣችሁት ብላ እንትና ሰራች እኮ እማማ ፊሽካ ቀርጻችሁ የሰጣችሁ ለአዶናይ ነው ወይስ ለጆንደን? ኖ ለሊያ ቀርጻችሁ የሰጣችሁ ለሊያ ሾው ቀርጻችሁ የተሰጣችሁት። ግን እኮ ምንም ቪዲዮ የለም አይደል? የለም ቪዲዮ ዝም ብሎ በባዶ ነው የተቀደደው። ውሸት። ሊያ ሾው አብራቸው አልነበረች ማግኘት? ኖ ሊያ ሾው ሌላ ቦታ ነበረች በዛ ሰዓት፣ አብራቸው አልነበረችም። እነሱ ገባ የልጅ እናት ስለምታጠባ ቶሎ ተኛለች እና ሌሎቹ ፈታ እያሉ ነው፣ አምሽተዋል። አንተ እሷ ጋር የወጣውን ጥቁር አይተዋል? የአፍንጫው ስፋት። አይ የእሷ ባሉካ እንኳን አይደለም እና ጊዜያዊ ነው። አይ የሌላ ሰው ተረማማጅ ነው። ኖ ሰው ቤት ተጠርተህ ሻይ ቡና ትለይለ። አንዳንድ ሰው ቤት አይተዋል? ከጀርባው የወጣውን ጥቁር ሰው ብራዘርን ከአንተ ጀለስ ፎንቃ ጋር ይመሳሰላል። ማናት? ኔ ፎንቃ ሳይሆን ቲክታክ ላይ የምናውቀው ገባኝ። ማነች እሷ? ኢተር የሚሰራው ነው። ምን ነው እንደማላውቀው ኢተር የሚሰራው አና ያለቀው ከምሽቱ 4 ሰዓት ላይ 10 o'clock እንለዋለን እዚህ ሂተር ልሰራ ነው መጥቶ ቤት ሂተር ሊሰራልኝ የተባለ ሰው አለ እና ሶሻል ሚዲያ ላይ አልባናንክም እንደዚህ ታይቶባት። አዎ እሺ የቤት ታዩባል። ልጨርስልህ። ምን ነው አልሰማትኛ። እኔ በስታይል ልዘግብ ነበር። ጀለስ እንደዚህ የተቆራረጠ ቪዲዮ ምናምን እኮ ግን ለምንድን ነው የሚደብቁት? ያንን ፊት ለፊት ታሳያለህ እንደ አንተ ራሱ ደፋር ነህ። ለምንድን ነው የማይታየው እንዴ? በቃ ለምን አንዳንዶቹ ልንገርህ አይደለ የአንዳንዶቹ ላይፍ ሎ በነበሩበት ሰዓት የሚጠብሱት ሰው አውትሻይን ሲያደርጉ ማፈሪያ ነው የሚሆነው። ገባ ዳዘዊዘዋ ገባ። በዛ ሰዓት ስትጠብሰው እሷ ሞባሳንጎ ነው የምትመስለው። አብረው ነበሩ ማሽዳታ ረማኛው ተውቶ እኔን እንዳጠጋኝ ለአብረው እንዳላስቀስፍ ይጠይቀኛል። ችግር አለው። የብቻ እንጫወተዋለን። የቤተሰብ ጨዋታ ሌላ እናድርገው። ወዳጅነታቸው እንዲያጡ አልፈልግም። ህዝባዊ እናድርገው። ህዝባዊ ሌላ አምጣ። ስለዚህ የኢትዮጵያ ሶሻል ሚዲያ ቲክታከሮች እንደማይዋደዱ ሁሉም ሰው አውቋል። እኔ የሚመቸኝ ኤርሜችዲ ነው። እግዚአብሔር በሚያውቀው ኤርሜችዲ ይደላኛል። እሱ ቬሪ ክላሲ ነው። እስከዛሬ ከአንተ ጋር እንዴት ናቸው? ኤርሜችዲ ኤርሚ ጋር አራፒስ ነን። ኧረ ክላሲ ነው በጣም በቃ እሱ ምንም ኮንትሮቨርሲ የለው። ምንም አይነት ኮንትሮቨርሲ ውስጥ የለም። እኔ ታውቆኝ ነው የሚለው ቶሎ ብሎ በጣም ያራዳል። ገስት ላይ ምናምን ራሱ ሰው ገስት አይሄድም። በቤቱ ነው የሚቀበስ። በቤቱ አይ በጣም ቬሪ ክላሲ ነው። ትንሽ ለምን መሰለህ አዲስ ታይም እሱ ትንሽ ወደ ሃይማኖተኛ ነው። ኦርቶዶክስን በጣም ያውቃታል። ጎበዝ ልጅ። አንተ ስንት ዘልዛላለ ሃይማኖተኛ ሆኖ ምን አንዳንዴ ጥሩ ልብ ይስጥህ። ትክክል። አንተ ጆካ ጠንቋይ ቤት የሚሄዱ አለ ይባላል። ዘግበን እስኪ። ጠንቋይ ቤትማ የሚሄዱት እሱ እኮ በዝርዝር እንትና እኮ ተናገረች እኮ ጠንቋይ ቀላቢዋ ወርቄን አልሰማትም?
እሷ እኮ እብድ ናት በፈጣሪ። ሆዴን በምንድን ነው ያሳበዳችሁኝ ይላታል። በዶሮ ሰርተን እኮ ነው ሆቴሉ ላይ ጠርተን ወገብን ሰብረ ቁጭ አረግናል። አንተ 4 ዓመት ሙሉ እኮ ጠንቋይ ቀልባለች እኮ ታውቃለህ አይደል? ትክክለኛ ታሪክ የማታውቀው ሰው የላትም እሷ። አዎ በጣም ግን ኢንፎርሜሽን አላት በተወሰነ መልኩ። እኔ እስካየሁት ብዙ ነገር ትላለች። አዶናይን ያለችው አልተመቸኝም። አዶናይ ምንድን ነው ያለችው? አይ አስገድላለሁ 1 ሚሊዮን ብርም ቢሆን አውጥቼ ምናምን ነው ያለችው። አረ በሽተኛ ነች ሴት ሱማንም ጤነኛ እንኳን አይደለች። የሰለጠነ ዓለም እየኖረች እንደዚህ አይነት ንግግር መሀይም ስለሆነች ነው። ጂጂን እና እማማ ወርቄን ጤነኛ አድርገህ ነበር የምታስበው አንተ? እውነት ነው። ያው አለ አይደለ ሶሻል ሚዲያ ላይ ሲመጡ አንዳንዴ ክትባትም ጀርመን እኮ ክትባት ያመልጣል ብዙ ጊዜ ችግር አለ። ምንድን ነው ያጋጫችሁ? ማናማ ጆሲ ራሱ መጣብኝ ምንም ሳላደርገው ፔሬዱ መጣበትና ዮኒ ማኛ ከሶሻል ሚዲያ ይልቀቅልን ብሎ ጠዋት ሲልሳይ ነበር። ጋሽ ዮኒ ማኛ እያለ ሰላማዊ ሰልፍ እንውጣ እያለ ነው። ታዲያ ጆን ዳንኤልን ለመደገፍ ዮኒ ማኛ መላስ አለበት እና ደግሞ ቀይ ሄድፎን አድርጎ ነው እና ገባኝ ሰዓቱ። ለምንድን ነው እሱ ልጅ ግን ቀይ ነገር የሚወድ? ያ ያላ ሲያይ ነው የሚያደርገው በነገራችን ላይ በነገራችን ላይ እነ ጀዋር መሐመድ እየተጠቀሙ ነው ሶሻል ሚዲያ። እንግዲህ ማንም ማየት አብቹ አለ ቲክታክ ላይ ዶክተር አብይ አለ ቲክታክ ላይ ማንም እማማ ዝናሽ ራሱ አለ። እማማ ዝናሽ አሉ ፔጅ አላቸው። ዮኒ ማኛ ብቻ የሚታየው እንዲወጣ ለምን ተፈለገ? ፔሬዱ በመጣ ቁጥር እኔ ላይ ማለት አለ ዮኒ ገና ከዘራ ይዤ አልወጣም በል። ምን ከዘራ የታባት ታገኛለህ? እሱን ነው ማስረጃው። ከዘራ ይዤ ሁሉ ታገኘኛለህ እንዴ? አስለቅሰዋለሁ እዚህ እየተደበርኩኝ እና ገብቷል። ሰው ተነክቶ ቢነካ እኮ ደስ ይላል። ገባ ግን አሁን ዛሬ ቆየ የማነው ጃኒንና ያቺ ኪዱን ምናምን ለማጣላት ነበር የሄዱት አይደል? እንደዛ ነው እንትኑ ጨዋታ። በጣም ለምን መሰለህ የጆን ዳንኤልና የጃኒ ድራማ ኦልሞስት አልቋል፣ አለቀ በቃ። ስለዚህ ሌላ ድራማ መፍጠር አለባቸው ሴቶቹ፣ ሌላ ድራማ መጨመር አለባቸው እና ያቺን ደግሞ ከነሱ ይልቅ ቪዲዮ ተብሎ ምንም የራቁት ቪዲዮ የለው እዛ ቦታ ላይ አሁን ተቀረጸ የተባለው ራቁት የለው ምን የለው የሚያጣላ ነገር እንኳን የለም። ቢቀረጽ ራሱ ገባ ምን ፈልፍለው በዛ ደረጃ እንደሄዱ ይገርመኛል። ዮኒ እንዳልከው ሊያ የምትባለዋ ተመችቷታል እና ጆን ዳንኤል ሲደበደብ አለኝ ትላለች። አንድ ምንድን ነው አዶናይ ነው ደብዳቤ ጃኒ ነች እንጂ ደብዳቤ ጃኒ በቀበቶ ገርፈዋለች መሰለኝ። ጃኒ በቀበቶ ገርፋለች። ቀላል ሲስተሙን ባንነኩ የዲክታኩ ልጅ ሳስ በጢፊ ልትመታው ትችላለህ። ከዛ ውጭ በቀበቶ እንዴት ልትገርፈው ትችላለህ? አይ ነው እንደዛ አለች ይገረፋለች። እንግዲህ ሁሌ ላይ ቀልድ የለም። ምግብ ላይ አፒታይት ከፍቶላታል። አይተዋል። የሆነ ቦታ ላይ ፎቶዋን ለጥፈውላት ቦርጯን ምናምን አድርገው ለጥፈውላት ሌላ ልጆች የምትወልድ ነው እኮ የሚመስለው። አይ በምግብ ቀልድ የለም። ሊያ ጋር ወዳጅነት ከመሰረት ኢትዮጵያ ሆነ አቅም አይፈቅድም። እኔ እውነቴን ነው። ባለሀብት ብትሆን ራሱ ኢትዮጵያ አቅም አይፈቅድም። ሊያሾ ሀሜት ቀንሰሽ ስፖርት ብትጀምር ጥሩ ነው። ሀሜቱን ቀነስ አድርጋ ትንሽ ትልሳሌ ተገባባለች። አባዲ እኛ ስለምደናታል ገብተዋል። እንዳትመጣ ኧረ እኔ ጋር አትመጣም። የት ታውቀኛለች ብለህ ነው። ጆካ ምን አልክ? በፊት በጣም ስለምትቅም ነበር። አሁን ጫት ምናምን አቁማለች። ኦኬ እኔ አሁን እኮ ጥሬ ስጋ ነው የምትቅመው። ተርዚና
መኪና የምትይዘው ጥሬ ስጋ ነው እያልከኝ ነው? ጥሬ ስጋ ነው ምትገ በጉሌ ቀልድ ማኛው ራሱ እኮ እንደዛ ይበላል። እሷና ጉቶ እዮዳብ ጉቶ አበላላቸው ደስ ይላል። አፒታይት ይከፍታሉ። ጉቶ ግን እኔ ሲበላ ይቸዋል እንዴ አንዴ ሳላድ ብሎ እግዚአብሔር ምስክሬ ከእንግዲህ በኋላ ለጤና ብላ ሚስቴ ሳላድ ብላ ብላኛለች ስፖርት ስለምትሰራ ብሎ ሳፋ በሚያክል ነገር ቅጠላ ቅጠል ቺክን ምናምን ይዞ መጣ። ይሰለቅጠዋል አልኩ። ይሰለቅጠዋል። እኔ ደንግጬ ልሙት። እግዚአብሔር ምስክሬ 6 ሰው አይበላው። ቪዲዮ ካለ ፖስቱት ቤተሰብ። ሳላዱ የበላው ስንት ኪሎ እንደሆነ ብታየው ጥሬ ስጋ ነው የሚመስል። ስማ እንደሚደልብ በሬ በሳፋ ነው የሚቀርብለት። በሳፋ ነው የሚቀርብለት። አባ ቀልድ አያውቅም። እኔ ፉርሽ ካውላ የሚበላ ነው የሚመስል። እኔ የኤአይ የዛች ማነች የሊያን ኤአይ ላይ ሰርቶት ሳይ በቃ ኧረ ያዝጋል። የእሷ ነገርማ አንዴ በተለይ በጣም ከሳኩት አንጻር በዚህ በኩል ስፒከር ይዛለች የማዳመጫ፣ በዚህ በኩል ስልክ ይዛለች፣ በዚህ በኩል ታወራለች። ኢንፎርሜሽን ከዛ በአፏ ምግቡ አንተ ፍያለ ድምፁን ጨምን ትላለች። በዚህ የሆነ ብቻ ኦሬንጅ የሆነ ነገር ብሉቱዝ ይዛለች። በዚህ በኩል ስልክ እንደዚህ ትላለች፣ በዚህ በኩል ታወራለች እና ስልኩንም ሁሉን ነው። ስለዚህ እጇ ቢዚ ሆኖ ምግቡን በምን ታንሰው? በአይኗ ነው የምትበላው። በአፏ እንደ በጣም ነው የሚያስቀው እዛ ቦታ ላይ እና ይገርማል። በጣም አስቸጋሪ ነው። ግን ቀስ እያለች እኮ እኔ አሁን ለምሳሌ የሆነ ነገር ካለ የዛሬን አወራሁ አይደል፣ ለነገ እኮ ይደርሳል። የት ሄዳል ሰው እኮ እንቅልፍ ሁሉ የምተኛ አይመስለኝም እሷ። አዋይ ዝጉ ነዋ። ዝጉ ገባ። ኃይለኛ ቢዝነስ ከሆነ በምን የሚቋጭ ይመስላል? ማኛው በሰላም እመነኝ፣ በሰላም ይቋጫል። እግዚአብሔር ምስክሬ ነው። አሁን ሂዱና ኤልሹን አውርቻቸዋለሁ። ገባ ጃኒ አካውንቷ ተመለሰ። ተመለሰላት። ኦ ማይ ጋድ ኮንግራጁሌሽን። ጃኒም ደጋፊዎቿ የቢራቢሮ ሰራዊት ኮንግራጁሌሽን። የቢራቢሮ ሰራዊት ከባድ ሚዛን ነው አባ፣ በጣም ከባድ። እና ምን ሆነ መሰለ በቃ ፒስ እንደሆነ እሱም በራሱ ተጻጽፈው ነው ወይስ በኮፒ ሊንክ? ምን አልከ? በኮፒ ሊንክ ነው ወይስ በተጻጽፈው ነው የመለሱላት? ከባድ ነው እንትኑን። አይ እዛ ስንት ታሪክ አለ ጆክ ያልተነገረሽ እንጂ ብዙ ታሪክ ነው የሚሰራው እኮ። ኢትዮጵያ ውስጥ መሰሪዎች ናቸው አብዛኛው ቲክታከር። አንተ እንደምትለው ለመጣጣል እንጂ አብሮ ለመነሳት አይሰሩም። ነፍስ መጠፋፋት ላይ ይደርሳሉ። ይገርማል። ኤግዛክትሊ ያ ስለሆነ ያደርጉታል። ክፎች ናቸው። በጣም ክፉነት አለ። እኔ የራሳቸውን መብላት ያቃታቸው ሰዎች እነሱን አየ። ሌላ ሀገር ላይ አብረን እንሸቅል ብለን የምትሸቅለው ስራ ነው ይሄ። እነሱ ግን ለመጠፋፋት ነው የሚፈልጉት። በጣም ያሳዝነኛል። ጊፍተሮችም ኢትዮጵያ አዲስ አበባ በጣም ይፈጥናሉ ወደ አዲስ አበባ ለመሄድ። ግን እጃቸው ይባረን ጊፍት ለሚሰጧቸው ህይወታቸው እንዲቀየሩ ለሚያደርጉ ምናምን እኔ ታንኪው ነው የምላችሁ። እግዚአብሔር ይስጣችሁ ለምትሰጧቸው ለምታበረታቷቸው ምናምን ደስ ይላል። ከተቀየሩበት ካልተቀየሩበት ነገ ደግሞ ሌላ ነገር ውስጥ ሊደርሱ ይችላሉ። እና ደባሪ ጥሩ ነገር ሆኖ እያለ ግን በዚህ በጊፍተር ሁኔታ ብዙ ልጆች ያለ እድሜያቸው ዛሬ ላይ ከሚዲያውም ከሰውም ርቀው ያሉ ልጆች አሉ። ታውቃለህ አይደል? ይሄ ነገር እኮ ተነግረውም አይሰሙም አባ። እሱን እንኳን መስሚያቸው ጥጥ ነው። አንዴ ለምሳሌ በአንድ በወር በኢትዮጵያ 100,000 ብር በወር የሚዘጋ ሰው መቼ ይሰማሃል? ምንም ብትለው አይሰማሃል። በአሁን ቲክታከሮቹ በትንሹ በወር 100,000 ብር ይዘጋል። ቪዲዮ ቀርጻቸው አትላኩ ሲባሉ እነሱም አይሰሙም። ኧረ 100,000 አይደለም የማጸኗን የሆነ ነገሩን ላይ ልኩላል። ትቀልዳለን።
ያማር እንደ አትላኩ ብትልኛው የቱን ነው የፈለግከው ተብለው ነው የሚላክል እንዴ? እሱ ግድ ነው ይላክ እንዴ? በደንብ ነው የሚልኩት እንዴ? በጣም በጣም እንትን ይላል። ይመቻችሁ። በቃ እኔም እየተኛሁ ነው። እንቅልፍሽ እየመጣ ነው። በዚህ ሰዓት ነው የምተኛው? አንተ ጋር የምትኖርበት ምሽት ነው አሁን? የአንግቶት ነው እንጂ ጀለስ ምድር ወገብ ላይ እኮ ነው የምኖረው። አንግቶት ነው ከች የሚለው። ይመች ጆካ፣ ይመች ጆካ። በቃ 10 ደቂቃ ነው ከኛ ጋር ነው ከጃኒ ጋር ሊሆን ነው። 10% ብቻ ነው የቀረኝ ብሏል። ሊገለበጥ ነው። ይቀረበታል እንዴ? የስራው ባህሪ ነገሩን ሲያየ ለምን መሰለ ጓደኛው ናት። አይ ጃኒ በጣም ጀለስ ናቸው ማለት ጌም ሲጫወቱ ጆካዬ ምናምን የምትለው ልጅ ናት እና ውስጡ አልተቀበለውም መርገጡን። ውስጡ ደስ አላለው። አይ ትክክል አይደለም እና ሊፈታት ነው አሁን ይፈታል። እሱ ደግሞ ከፈታ አበዱ ሌሎቹ። ቆረጥ ነው የሚይዙት ሌሎቹ ያብዳሉ። ዝም ብለው ነው። ያቺ ግን የተነሳችባት ደብሮኛል። ምን ሆና ነው ሊያ የምትባለው? ምን አሮና ሸገር ብራ እንዴ ነው ያባት? ይመችሽ ነው ያባት እንዴ? ሊያማ ኢንፎርሜሽን ከሌሎቹ ተሰጥቷት ነው። አረ አይገባም ነው ያባት። ብራንዳችን ኑሪልኝ እና በጣም በጣም ኢንፎርሜሽን ያኛው ተሯሩጦ ለብዙ ሰዎች ልኳል መሰለኝ። የደካማነት ነው። በራሱ መወጣት በሲስተም ይችል ነበር እና ግን አንዳቸውን ፈርተው ማውጣት አልቻሉም። ኤኒዌይስ አየም የጃኒ ደጋፊዎች በደንብ ስራ ሰርተዋል። አየ ፊት ለፊት የታየ ነገር አለ። አየ አንተን ራሱ እኮ ሊያወዛግቡ ነበረ። ኤግዛክትሊ አየ ፊት ለፊት ባሉ ቪዲዮዎች ይዤ ባልመጣ መረጃ ይዤ ባልመጣ ሰውም አብሯት አይሆንም። መረጃ በጣም ወሳኝ ነው። አንተ እኔ ወደፊት በፖለቲካው ስለቆየ የሶሻል ሚዲያ ጉዳይ ከመጣ እናንትን ካለ መረጃን የመሰለ መልካም ነገር የለም። ኤግዛክትሊ you're gonna be free መረጃ ታመጣለህ፣ ተገደግዳለህ። ምንም እንትን የሚል ነገር የለም። እሱማ ሰው እኮ ሀቁ ነው የሚያወጣው። ያ እኔ የጂጂ ነው የገረመኝ። ከጎኗ ሆና ከነበረች በኋላ ተከርብታለች። ምን እንደሆነች አላውቅም። she's desperate ነች እሷ። it's crazy ምን እንደሆነች አላውቅም። አንዳንዴ እኮ ይኸውልህ እውቀት ከሌለ ይሉንታ ከሌለ ከባድ ነው። ዮኒ ሁለቱም ነገር ከሌለ እንዴት ነው ገባ ባለ እውቀት እኔ አሁን ድሬዳዋ በነበረው ራሱ ማየት ትችላላችሁ። እኔ ከጃኒ ጎን ነበርኩኝ። ድሬዳዋ ላይ ሸቤ ሲያስገቧት ጓብ እያለ መጨረሻ አሁንም ብታየው ከእሷ ጋር ነኝ። ባምቢ የምትባለ ታችን አኔቨር ፎርጌት ባምቢ የምትባለውን የሆነ አንድ አጋስስ አብረው ነው ምናምን ተደባብረዋል መሰለኝ እና ቀለበት አድርጎላ ከለንደን ሄዶ ሱማሌ ነው እና ተደባበሩ እና በቃ አልፈልግም ምናምን ይባባላሉ። እያወጣ ራቁቷ ምናምን ይለቅላል። ወገባ ገዳውን ብዬ አስተካክዬ ሶሪ አስጠይቄ ባምቢሻ በቃ በራሷ ላይፍ ጀመረች። አሁን ደስ የሚል ሶሻል ሚዲያ ላይ